በመጀመሪያ እንኳን ደስ አላችሁ አብርሃምና ሄርሜላ። ሄርሜላ እርጉዝ ነች ወይስ አይደለች የሚለው ነገር እና ደግሞ ዲኤንኤም ባነገር አለ። ከማን ነው አብርሃም ከሄርሜላ ጋር ተኝቶ እንደማያውቅ ተናግሯል ከዚህ በፊት አይደለ? ተኝቶ እንደማያውቅ ተናግሯል። እሺ በመንፈስ ነው የተወለደው ልጁ፣ በመንፈስ ነው የተረገዘው። እናንተ አንድ ሰው ብቻ ስለወደዳችሁ ያቺ ልጅ አረገዝኩ ብቻ ስላለች ልጅ ጥሩ ነው ልጅ ጸጋ ነው ምናምን ነገር ትላላችሁ። እምነት ያላችሁ ሰዎች ናችሁ መቼም አይደል የምትከታተሉን። እምነት ያላችሁ ሰዎች ናችሁ። ይሄን ዝሙትን የምታበራቱ ነገር ለምንድን ነው? እኔ ዞት ነው የምነግራችሁ። ይሄ ዝሙት ነው የምታበራቱት በቃ። ሄርሜላ እርጉዝ አትሁን ሲጀመር ማንም ሰው የሚያውቅ ሰው የለም። ገና ለገና ልጅቷ ብቻ እርጉዝ ነው የሚቻለ እንዴ? የልጅቷ መሰሪነትን አጣቁመው እናንተ። እኔ አብርሃምን አደግፉት አይደለም፣ እኔ ደግፉት አብርሃምን። እኔም ደግፈዋለሁ እኮ አከብራለሁ። በማከብርበት መንገድ አብርሃምን አከብረዋለሁ። ሩታንም በማከብርበት መንገድ አከብራታለሁ። ወደ መጥፎ ነገር ከሄደች እናገራታለሁ። አብርሃም ወደ መጥፎ ነገር ልትከተው እንደሆነ እኮ ግልጽ ነው። እቺ ልጅ ሄርሜላ ማለት ነው ወደ መጥፎ ነገር ልትከተው እንደሆነ ግልጽ ነው። አብርሃም አመነ አላመነ እኛ አይመለከተንም። እኛ ብቻ ሩታ ብቻ ደህና ትሆንልን። የምትወዱ ሰዎችም ሄርሜላን እየራችሁ የምትሰድቡ ሰዎች አላችሁ። በቃ ተዋት። በቃ አንዴ ነጥቃ አብርሃምን የራሱ አድርጋለች አይደል? እስኪ እግዚአብሔር ይሁናት ለሷ። እስቲ በቃ መቼም ቢሆን አብረው ሊቀጥሉ አይችሉም። ሲጀምር አብርሃም አያምንላትም። ምክንያቱም እሱ ልጅ ፍላጋ ቢሆን እንደ ወሎ የለን ልጅ እኔ ከምንም በላይ እኔ አውዲየንሶች እንድትጨንቁ ምናምን ነገር ስለማንፈልግ ነው። ሁላችንም ምናልባት እዚህ በሰጀራ ያሉን ሰዎች የምናወራው እንድትጨንቁ ስለማንፈልግ ነው። ምክንያቱም እዛ ብዙ መከራ ነው ያለባችሁ፣ ብዙ ስቃይ ነው ያለባችሁ ውጭ ሀገር ላይ ማለት ነው። ምናልባት እዛ ውጭ ሲባል የሆነ ትልቅ ነገር ይመስላል፣ ግን አይደለም። በብዙ ፈተና እየተፈታችሁ ነው፣ በብዙ መከራ እያለፋችሁ ነው። በጣም በቃ መጠንከር ያለባችሁ ሰዓት ነው እንጂ እናንተ ከሁሉ የምትባሉበት ምናምን ነገር ሰዓት አይደለም። ልትረዱ ሞክሩ ሰውን። አብርሃምን በቃ ተረዱት። ስለ እውነት ነው መናገር እኔ በክፋት አይደለም። በቃ አብርሃምንም ተረዱት። ይሁን ይሁንኛል ብሎ ህይወት መርጧል አይደል? ሄርሜላን በቃ ተውት እስቲ ሩታ። አብርሃምን በቃ ይሁንኛል ብላ ሄርሜላ ጋር ሄዳል። በቃ እዛው ሁን። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? አለው ነው ፈጣሪ ይመስገን። እናንተ በያላችሁበት ሰላምና ፍቅር ይብዛላችሁ። ያ ቤተሰቦቻችን የተፈጠረው ነገር ሙሉ አይታችኋል። ባለፈውም ስለተፈጠረው ነገር በጣም ይቅርታ። እኔ ያው ማለት አላቅም ብዬ ነበረ። በብዙ መንገድ ነግራቸው ነበር። ልጆቹ ያው ሊቀበሉኝ አልቻሉም ነበረ እና በውስጥ ምናልባት ያስቀየምኳችሁ ካላችሁ በጣም ይቅርታ። ማለት ምንም አልሆንኩም፣ አልተጎዳውም ምናምን ነገር እኔን ማለቱኝም ምናልባት ያው በዙሪያዎችን የሆነ ሰዎች ነበሩ ማለት ቪዲዮ የሰራው የጠበቋቸው ቦታ የሆነ ሻይ ቡና ምናምን ቦታ ነበረ እና ሊሞቱ ሲጋበዙ ያው ሰው መጥቶ ምናምን ነገር ነው እንትን ያለን ያላቀቀን እና ያው እውነቱን በመውጣቱ ልጁ ራሱ ደውሎ ይቅርታ ጠይቆኛል። ማለት እኔ ሄርሜላ እንዳላገጥኳት ወይም ደግሞ እነ ሩታም ቢሆኑ ወይ እነ ኤፍሬም እነ ዳኒ በሄርሜላ መጥፋት እጅ እንደሌለባቸው ሁሉም ሰው ስለገባው ሁሉም ሰው በጣም ተዘዝቶ ይቅርታ ጠይቋል። ግን ያው ይቅርታ መጠየቃቸው ለኛ ጥቅም የለውም። ምክንያቱም አሁንም ያው ናቸው፣ ከስተሳቸው የሚታረሙ ሰዎች አይደሉም። ነገም እቺ ልጅ የሆነ ነገር ብታረቅ ዞረው ወደ ሩታ ቤተሰብ መምጣታቸው አይቀርም። እናንተ ናችሁ አገታችኋት፣ እናንተ ናችሁ እንደዚህ አድርጋችኋት ምናምን ነገር ማለታቸው አይቀርም። ይሄ በጣም ነው የሚደብረው እና በመጀመሪያ እንኳን ደስ አላችሁ አብርሃምና ሄርሜላ። ያው ሄርሜላ የጠፋችው አርግዛ ስለሆነ ማለት ነው። ያው አንተ እኔ እንጃ ልታምን አልፈለክም ይሁን አላውቅም። እንግዲህ ሸሽተየክ ነው፣ እኔ አይመለከተኝም። በነገራችን ላይ አብርሃም አመነ አላመነ እኛ አይመለከተንም። እኛ ብቻ ሩታ ብቻ ደህና ትሆንልን፣ ሩታ ብቻ ሰላም ትሁን እና በቃ ምንም ማለት አላውቅም። እንዴት ብዬ ለእናንተ መግለጽ እንዳለብኝ፣ እንዴት ብዬ ለእናንተ መናገር እንዳለብኝ አላውቅም። በምን መንገድ መናገር እንዳለብኝ ማለት ነው። ማለት አንዳንዶቻችሁ በትክክል የሆነ ትክክል አይነት ኮሜንት እየጻፋችሁ ነበረ አብርሃም ቤት በተለቀቀው ቪዲዮ ማለት ነው። እሱ ምንድነው አንዳንድ ሰዎች ግን እምነት የላችሁም ወይ ዝም ብሎ ልጅ ተረገዘ ሲባል ማሻአላ የምትሉት እግዚአብሔር ይመስገን የምትሉት ነገር ብላ ምናምን ጽፋ ነበር። በጣም ትክክል ነች። ሰው ብቻ ዝም ብሎ አረገዘ ብቻ እናንተ አንድ ሰው ብቻ ስለወደዳችሁ ያቺ ልጅ አረገዝኩ ብቻ ስላለች ልጅ ጥሩ ነው ልጅ ጸጋ ነው ምናምን ነገር ትላላችሁ እንዴ? ልጅ መጥፎ ነው እያልን አይደለም። እኛ ልጅ ጸጋ አይደለም እያልን አይደለም። ልጅ በረከት ነው። በርግጥ እምነት ያላችሁ ሰዎች ናችሁ መቼም አይደል የምትከታተሉን። እምነት ያላችሁ ሰዎች ናችሁ። ይሄን ዝሙትን የምታበራቱ ነገር ለምንድን ነው? እኔ ዞት ነው የምነግራችሁ። ይሄ ዝሙት ነው የምታበራቱት በቃ። ሩታ እንዳረገች ተላላችሁ። ሩታ ምንም ነገር ያደረገችው ነገር የለም። እግዚአብሔርን ተከብራ ነው ቁጭ ያለችው ልጅቷ። ምንም እሷ ጥሏት ሄደ እንጂ እሷ ምን አደረገች? ከማን ነው እሷ የወለደችው? በቃ አንድ ከአብርሃም ነው ወለደችው። እሱ አሱሩ ጋር መንዘላዘል በጣም ነው የሚመቸው። ደግሜ እነግራችኋለሁ። ባለፈውም ተቆጣችሁ ሊሆን ይችላል። እንደፈለጋችሁ አሁን ማውሩ። ይሄን ነገር እናንተ አብርሃም ሲነካ ደስ አይልም። ለምንድን ነው ደስ የማይላችሁ? እናንተ ደስ እንዲላችሁ አይደለም ወይም ደግሞ እናንተ እንድትከፉ አይደለም መጥቼ እዚህ ጋር ስለ አብርሃም የሆነ ነገር መናገር ስላለብኝ ነው። ያ ነገር ተገቢ ስላልሆነ ነው የምናገረው። ሄርሜላ እርጉዝ አትሁን ሲጀመር ማንም ሰው የሚያውቅ ሰው የለም።
ገና ለገና ልጅቷ ብቻ እርጉዝ ነው የሚቻለው እንዴ? የልጅቷ መሰሪነትን አታውቁም ነው እናንተ? አብርሃም ወደ መጥፎ ነገር ልትከተው እንደሆነ እኮ ግልጽ ነው። እቺ ልጅ ሄርሜላ ማለት ነው ወደ መጥፎ ነገር ልትከተው እንደሆነ ግልጽ ነው። ግን እናንተ ይሄን ነገር ማመን አልፈለጋችሁም። ብቻ አንድ ሰው ብቻ ስለወደዳችሁ እንደዚህ ልትሉ አይገባም። የመሬን ነው የምላችሁ። አንድ ሰው ካጠፋ እንደ ጥፋቱ ተናገሩት። እኔ ሩታ ስታጠፋ አልተናገርክም ምንም ነገር ሩታን ተናገራት አታውቅም ብላችሁኛል። ገብታችሁ ለምን አታይም ቪዲዮን? ሩታን ያልተናገሩበት ቪዲዮ ካለ ገብታችሁ ያጠፋች ጊዜ ማለት ነው። ካላጠፋች ለምን ነው የምናገራት? ዝም ብዬ ውሳታለሁ እንዴ? እሷን ከእንትና ምናምን እኔ አንድ ነገር አመጣችሁልኝ። ምንድነው እሱ? እርጉዝ እያለች ሄሪ የሚባል ልጅ አመጣች። ሄሪ የሚባል ልጅ አመጣችው እኮ አብርሃምን ለማስቀናት ወይ የሆነ ነገር ለማግኘት ከሱ ጋር ልትዳራ አይደለም ወይ ከሱ ጋር ልተኛ አይደለም አብርሃም እንዳደረገው ማለት ነው። እናንተ ይሄን ነገር እየተከተላችሁ እንዴ ምንድነው እያስተማራችሁ ያለው አብርሃም ምንድነው እናንተ? እኔ አብርሃምን አደግፉት አይደለም እኔ ደግፉት አብርሃምን እኔም ደግፈዋለሁ እኮ አከብራለሁ። በማከብርበት መንገድ አብርሃምን አከብረዋለሁ። ሩታንም በማከብርበት መንገድ አከብራታለሁ። ወደ መጥፎ ነገር ከሄደች እናገራታለሁ። ተናግራትም አውቃለሁ ከዚህ በፊት። አሁን ግን ምን ብዬ ነው መናገራት? ሩታን ለምን ማትናገራ የምትሉኝ ሰዎች እኔ ለእናንተ መልስ ይሆናል ብዬ ነው ዛሬ መጣሁት። ገና ለገና እርጉዞና ሩታ ከሄርሚ ጋር ብቻ ስላያችኋት ሄርሚ ጋር ምን አደረገ? እኔ እህቴ ነች ሌላ ነገር አሰበን አይደለም ምናምን ብለው ቪዲዮ ለምን አታዩ? ቪዲዮ ሳታዩ በጭፍን ነው እንደምትጓዙት? ቪዲዮ ለምን ቀርማችሁ ለምን አትመለከቱም? ጨርሳችሁ ለምን አትመለከቱም? ጨርሳችሁ ደግሞ ቪዲዮ ካላያችሁ ደግሞ አሳብ አትስጡ። በቃ አንዳንዴ እኮ እንደ አሳብ አለመስጠቱ ራሱ እኮ ትልቅነት ነው። አይቶ ብቻ ማለፍ የመሰለ ነገር የለም። በቃ ዝም ማለት አዳምጦ ማውራትን የመሰለ ነገር የለም። እንዲህ ዝም ብሎ የሆነ ሰው ስላወራ እናንተም ቀጥታ ሄዳችሁ የሆነ ቃላት መስንዘር የሆነ ቃላት እንደዚህ እኔ እግዚአብሔር ምስክሬ ነው የምሬን ነው የምላችሁ። እቺ ልጅ ሄርሜላ ልጁ ውሸት ነው ካለች እግዚአብሔር እንዳለ ተወርድባታለች ስድብ። ያ ነገር ለምን ይሆናል ነው ዛሬ ሄርሜላ እርጉዝ ነኝ ስትል እንኳን ደስ አለሽ ካላችሁ በኋላውም ምናልባት ይሄ ነገር እውነት ሲወጣ ልጅ አላረገዝኩም ብላ ስትል የዛኔም ልትሰድዋት አይገባም ሄርሜላን። የምን ምናልባት በቃ እሷ አብርሃምን ልታጣው ስላልፈለገች ነው ይሄን ነገር ያደረገችው። ይሄን ነገር ደግሞ ነግራችሁ አስባችሁ ተጓዙ ለማለት ፈልጌ ነው። እኔ እኮ ቀን በቀን ይመጣሉ እናንተ እኮ ነው መለፍለፍ እኮ እኔ እኮ አቅቶኝ እኮ አይደለም ትናንትና በሰሩት ቪዲዮ ዛሬ መስቼ ማውራት ያቅቶኝ አይደለም። ቀን በቀን በቃ ቪዲዮ መስራት ያቅቶኝ አይደለም። ግን አላረ በጥሞና የታሰበ ነገር በእርጋታ የታሰበ ነገር ጥሩ ነገር ይወጣዋል ብዬ ስለማስብ ነው ረጋ እያልን እየመጣን የምናወራላችሁ። ግን እናንተ በተሰራው በእያንዳንዱ ቪዲዮ የማይሆን ሀሳብ ነው የምትሰጡት። ይሄ ነገር መሆን የለበትም ነው የምላችሁ። እና ደግሞ እዛው ከሄርሜላ ሳልወጣላችሁ ምናልባት ብዙዎቻችሁ አላመናችሁ። ትክክል ነው እኔም አላምንም። ምክንያቱም ብላችኋል ከዚህ በፊት አብርሃም የተናገረው ነገር ቃላቶች አሉ። እኔ ባይዘዌ የትኛውም ቃላት ሊያመልጠኝ አይችልም። ምክንያቱም ሩታን በጣም መጠበቅ ስለምፈልግ ማለት ነው። ሩታ እንድትጎዳ ስለማልፈልግ ከአብርሃም የሚወጣና ከሄርሜላ የሚወጣ ቃላቶችን አንድም ቃላት እኔ አምልጦኝ አያውቁም። በደንብ አመጣላችኋለሁ ከፈልጋችሁ ወደ ኋላ ተመልሼ ማለት ነው። አብርሃም ከሄርሜላ ጋር ተኝቶ እንደማያውቅ ተናግሯል ከዚህ በፊት አይደለ? ተኝቶ እንደማያውቅ ተናግሯል። እሺ በመንፈስ ነው የተወለደው ልጁ በመንፈስ ነው የተረገዘው። እና ብዙዎቻችሁ ደግሞ ምን እያላችሁ ነው? ያቤል ነው ልጁ ምናምን ነገር ነው። አንዴ ያቤል ነው ትላላችሁ፣ አንዴ ደግሞ እኮ ተመሳሳይ አካውንት አብርሃም እንኳን ደስ አለ ብለው አቤል ልጁ ያቤል ሳይሆን አይቀርም። ምን አይነት ጭፍንነት ነው? ቆይ በአንድ ተመሳሳይ አካውንት አብርሃም እንኳን ደስ አለ አብራችሁ ልጅ ነመን ብላችሁ እንደገና ትንሽ አላረል ደቂቃም ትንሽ እንትን ብላችሁ ሌላ ቦታ ላይ ሄዳችሁ ደግሞ ድጋሚ ኮሜንት ልጁ ያቤል ሳይሆን አይቀርም። ቪዲዮውን ወረም ካያችሁት በኋላ ማለት ነው። ምክንያቱም ማርታና እንትና አቤል የሆነ ፈገግታቸው ምናምን ነገር ነበር። ደስ ብሏቸው ነው በቃ ሄርሜላ በማርገዟ በጣም ደስ ስላላቸው ነው። ነው እንዲህ ወደ ሌላ ነገር እንድትሄዱ አንፈልግም። በቃ እኔ ከምንም በላይ እኔ አውዲየንሶች እንድትጨንቁ ምናምን ነገር ስለማንፈልግ ነው። ሁላችንም ምናልባት እዚህ ቡታጀራ ያሉን ሰዎች የምናወራው እንድትጨንቁ ስለማንፈልግ ነው። ምክንያቱም እዛ ብዙ መከራ ነው ያለባችሁ፣ ብዙ ስቃይ ነው ያለባችሁ ውጭ ሀገር ላይ ማለት ነው። ምናልባት እዛ ውጭ ሲባል የሆነ ትልቅ ነገር ይመስላል፣ ግን አይደለም። በብዙ ፈተና እየተፈታችሁ ነው፣ በብዙ መከራ እያለፋችሁ ነው። በጣም ማለት በቃ መጠንከር ያለባችሁ ሰዓት ነው እንጂ እናንተ ከሁሉ የምትባሉበት ምናምን ነገር ሰዓት አይደለም። ነገ ይሄ ነገር ይሁን አላለ እውነታው ሲወጣ የምታፍሩበት ነገር አታድርጉ። እኔ ዞተር ነግራችኋለሁ ይሄን ነገር ማለት ነው። ነገ የምታፍሩበት ነገር ወይም ደግሞ ነገ አላለ የሚያሸማቃችሁ ነገር ባታደርጉ ጥሩ ነው።
ዛሬ የሆነ ነገር እነሱ ስላወሩ ወይም ደግሞ እናንተ የሆነ ሰው ዛሬ ስለወደዳችሁ ስለዛ ሰው ምንም ነገር ሳታውቁ ወይም ደግሞ ያን ሰው ዝም ብሎ መሳደብ ዝም ብሎ የማይሆን ስድብ መራገም ምናምን ነገር ተገቢ አይደለም። ይሄን መናገር ምናልባት ሩታን የምትወዱ ሰዎች ካላችሁ ነው። ሩታን የምትወዱ ሰዎችም ሄርሜላን እየሄዳችሁ የምትሰድቡ ሰዎች አላችሁ። በቃ ተዋት። በቃ አንዴ ነጥቃ አብርሃምን የራሱ አድርጋለች አይደል? እስቲ እግዚአብሔር ይሁናት ለሷ። እስቲ በቃ እስቲ እግዚአብሔር አብርሃም እስቲ ከሩታ ለየች አይደለ? እስቲ ለሷ እስቲ ይጥቀማት። እንደሚጠቅማት ደግሞ እስቲ እናያለን። እኔ አብረው ከቀጠሉ ሩታና ማለት ይቅርታ አብረው ከቀጠሉ አብርሽና ሄርሜላ እኔ የምሬን ነው የምላችሁ የሆነ ነገር ቅጡኝ። በቃ የሆነ ነገር ቅጡኝ። የምሬን ነው የምላችሁ። መቼም ቢሆን አብረው ሊቀጥሉ አይችሉም። ሲጀምር አብርሃም አያምንላትም። ምክንያቱም እሱ ልጅ ፍለጋ ቢሆን እንደ ወልዶ የለ እንዴ ልጅ ፍለጋ ቢሆን ጀመረም ምንም ነገር እንዳይደረግ ሊያደርገው አይችልም አብርሃም። ይሄ ውሸት ነው። ከእውነት የራቀ በጣም ከእውነት የራቀ ውሸት ነው። ሄርሜላ ከዚህ በላይ የሆነ ነገር በርግጥ የሆነ ነገር ደብቃ ሊሆን ይችላል። ማንዳገታት አይደል? ማንዳገታት ደብቃ ሊሆን ይችላል ብላችሁ ደግሞ ብዙዎቻችሁ እንደዛ እያሰባችሁ ነው። ሊሆን ይችላል ምናልባት ማንዳገታት በዚህ ነገር አስፈራርተዋት ምናምን ነገር ሊሆን ይችላል። ግን ሁሉም ነገር በሂደት የምታይ ነገር ነው። የሆነ ሀሳብ ለመስጠት የሆነ ነገር ለመናገር አንቸውክል። እርጉዝም ከሆነች እኮ ልጅ እኮ እንደ ሆድ ላይ እኮ ተጣብቆ እኮ አይቀርም አይደል? እየገፋ ነው የሚሄደው ሆድ። ስለዚህ የዛን ታይም ራሱ መረጋጋት እንችላለን። ሄርሜላ እርጉዝ ነች ወይስ አይደለችም የሚለው ነገር እና ደግሞ ዲኤንኤም ባነገር አለ። ከማን ነው እናንተ ሙሉ ኦዲየንሶቻችሁ አብዛኛው ኦዲየንስ እያለ ያለው ከአቤል ነው ከእንትና ነው ምናምን እያሏቸው አሉት። ከአቤልም ሆነ ከእንትና ከአብርሽ ሁሉ ነገር በቅርቡ መውጣቱ አይቀርም። እቺ ልጅ እውነት ነፍሰ ጡር ከሆነች እውነትም እርጉዝ ከሆነች እኔ እንጃ አላቅም። እና ደግሞ አቤልን ደግሞ በጣም ጥሩ ወንድም ነህ አስተዋይ ነው የምትሉ ሰዎች እኔ እንጃ ማለት እንዴት እንደምታስቡ አላቅም። ድጋሚ ስነግራችሁ ማለት ነው። ምክንያቱም ዝሙትን የሚያበረታታ ልጅ ዝሙትን አላረ የሚደግፍ ልጅ ዝሙትን እንዲፈጽሙ የሚያደርግ ልጅ አቤል ጀግና ነው የምትሉ ሰዎች ካላችሁ አም ሶሪ በጣም ነው የምታሳዝኑ። ጀምሬ ነው የምላችሁ ማለት በጣም ሼም ነው እንዴ። ሁላችንም እምነት አለን በነገራችን ላይ ሁላችንም እዚህ ሚዲያ ላይ የሚሰራ ሰው ሊሆን ይችላል ወይም ደግሞ ኦዲየንሶቻችን መቼም እናንተ እንትን አላችሁ ግብረ ሰዶም አይደላችሁም አይደለ? ለቃሉ በጣም ይቅርታ ግን ግብረ ሰዶም አይደላችሁም አይደለ? ሁላችሁ እምነት አላችሁ። እምነት እስካላችሁ ድረስ በየእምነታችሁ ደግሞ መቼም በሙስሊም ሆነ በኦርቶዶክስ እዚህናን ነገር ማለት በሚስት ላይ ሚስት መደረብ ሊሆን ይችላል ወይም ደግሞ ያንድ የባልን አላረል ባልትዳ የሆነን ወንድ በሆነ ነገር አማልላ በሆነ ነገር እንትን ብላ ምናልባት በእንትኖች ባንኩ አሻፍዳ የራሷ ማድረግ በጣም አጽያት ነው። የምሬ ነው የምላችሁ አይደለም። እንደውም በሰው ብዙ ነገር እንትን ላይ ይችላል። ያው የተለመደ ነገር ነው፣ ብዙ ነገር አለ። ግን ይሄ ደግሞ ሚዲያ ላይ ደግሞ ሲወጣ ነው ነገር ደግሞ በጣም ገነደባቸው። በጣም ነው የሚደብረው። በጣም ትልቅ አጽያት ነው። የምሬ ነው የምላችሁ በጣም ነው የሚደብረው። እና ቤተሰቦቻችን ወደ ሩታ ስመለስላችሁ ደግሞ ሩት ማለት አንቺም በጣም እየቸኮልሽ ነው። በነገራችን ላይ በጣም ችኩል እየሆንሽ ነው። እኔ ሁሌም እየነገርኩሽ ነው፣ ደውዬም እያወራሁሽ ነው ምናምን ነገር ያው ይሄ ነው በቃ እውነቱ ይመጣልሽ ማለት አንቺ ያልሽን ነገር ብታደርጊ ይሄኔ በጣም አንቺ ማፍረሽ ነበር። ምክንያቱም እነሱ አንቺ በህል ሆነሽ የሆነ ነገር ታደርጊ ነበር። ያው ባላጠፋሽው ነገር በእርግጥ አብራም ወቅሳችሁ ነበረ፣ አሳስራችሁ ነበረ። በቃ አለፉት። ይሄ ክፉን በክፉ መመለስ ምናምን ተገቢ አይደለም። እና ነፈረንጁ ምናምን ነቢኒም ተው በቃ ማለት ማይሆን ነገር እንታደርግ ልጅቷ አታስገድዷት። ከዚህ በቃ አሁን ተውት እስቲ በቃ ማለት አብርሃምን ከሰሽዋት በሏት ወይም ደግሞ የሆነን ሰው ከሰሺ ወይ ሄርሜላን ከሰሺ ወይ ሜሪን ከሰሺ በቃ አትበሏት። እስቲ ሰላሟን ታገኝ እስቲ ሩታም እስቲ በቃ እየመጣችሁ እኮ እናንተም ናችሁ በጣም እየረበሻችኋት ያላችሁት በዙሪያ ያላችሁ ሰዎች ማለት ነው። ምናልባት ለሷ አሰባችሁ ነው እውነት ነው እኮ ነው ማለት ለሷ በጣም ስለምትጨንቁ ነው። በጣም ከጎኗም ያላችሁት ብዙ ነገር የሚያደርጋት ብዙ ነገር እየደረሰባችሁ ያላችሁት ማለት ነው። ግን በቃ ተወጥቶ አድርጓቸው እነዛን በቃ አብርሃምን ሄርሜላን በቃ ተወጥቶ አድርጓቸው በቃ የአብርሃምና የሄርሜላን ህይወት በቃ ተዋት በቃ አትበጥብጧቸው ይኑሩ እነሱ እና ለሩታም ሰላማውን ሰጥ በቃ ሁላችሁም አብርሃም በቃ ይሄዳል እሷ መርጣል ምናምን ነገር እኔ ስለሆነ ለመናገር በሆነ ነገር አብርሃም መምጣቱ አይቀርም። ምናልባት ልጅን በማየት ሰበብ በሚል ነገር መጥቶ የሆነ ነገር መፈጣጠሩ አይቀርም አብርሃም ማለት ነው። ምክንያቱም ስለሚታወቅ ልጁ ቆርጦ የሚቆርጣል ልጅ አይደለም። ሩታም እኮ ከዚህ ቤት እኮ ብዙ ነገር ያደረገችው አብርሃም ሊዳኩ ይቀጣ ቆጠቀችው
ተናግራለች በምን እንደሆነ ቪዲዮ ላይና እቤት መጥቶ የሚያሳየን ስሜት በጣም የተለያየ ነገር ነው። እኔ እቤት መጥቶ ልጁን ለማየት ሲመጣ የሚያሳየን ስሜት አለ አይደል እሱን ድጋሚ ስሜቴ እንዲቀሰቀስ የሚያደርግ ነገር ስለሆነ ነው ብላ እኮ በጣም ተናግራችኋለች። ግን እናንተ ለተረዳት ፍቃደኛ አይደለም ለማድመጥ ይቅና በቃ ጭራሽ አላለም ሀሳቡን ራሱ ትንሽ ለመረዳት ራሱ ፍቃድ አልነበራችሁ እና በቃ ለተረዱ ሞክሩ። ሰውን አብርሃምን በቃ ተረዱት። ስለውነት ነው መናገር እኔ በክፋት አይደለም በቃ አብርሃምንም ተረዱት። ይበቃ ይሆንኛል ብሎ ህይወት መርጧል አይደል ሄርሜላን በቃ ተውት እስቲ ሩታ አብርሃምን በቃ ይሆንኛል ብላ ሄርሜላ ሄዳል በቃ እዛው ሁን እንዴ ልጅን ለማየት እኮ ያ ነገር አይጠበቅብም ያ ነገር እዛ ጋር ሩታ ከማንንም ጋር ነው እዛ ከዳኒም ይሁን ከአባይ ሌላን ሰው እንደፈለገችው ወንድ መደረድ ስላለ በቃ አንተ አይመለከተም። ምክንያቱም ተለያይታ አይደለ ከተለያየ እሷ የፈለገችው ነገር ማድረግ መብቷ ነው። በቃ አንተ አትከልክላት ጀበር መከልከልም አትችልም። እየወጣ የሷን ህይወትም አትበጥብጥ ይሁን ነገር ማይሆን ስሜት ደግሞ አታሳያት። ከምንም በላይ እኔ እናገርም ፈልገው ነገር ይሄን ነገር ነው እና ኦዲየንሶቻችሁ ምናልባት አብርሃምን በጣም የምትቀርቡ ሰዎች አላችሁ እኛን የምትሰድቡ ማለት ነው። እስቲ አብርሃምንም ቀድማችሁ እናንተ ያን ነገር እንዲያቆም እስቲ እናንተ መከሩት። ከሄርሜላ ጋር እንዲገባ ትፈልጋላችሁ፣ ከሄርሜላ ጋር ህይወት እንዲቀጥል ትፈልጋላችሁ አይደል? ስለዚህ አብርሃምን ማይሆን ስሜት ለሩታ እንዳያሳያት አድርጉ። በቃ አብርሃም በቃ ልጁን አምኖ ይቀበል። የሄርሜላ ልጅ እውነት ከሆነ ፈጣሪ ያሳድግላቸው፣ ፈጣሪ የሚጠብቅላቸው በቃ እስከሚወለድ ድረስ ማለት ነው። እውነት ካልሆነም እንግዲህ አላውቅም። እውነት ካልሆነ እንጃ በቃ የመጨረሻቸው ሊሆን ይችላል ብዬ ነው ማስበው አብርሃምና ሄርሜላ ማለት ነው። ሄርሜላ ነፍሱ ካልሆነች አብርሃምና ሄርሜላ የመጨረሻቸው ነው። የምሬ ነው የምላችሁ። የሚቆርጣለት ይመስለኛል እሱ እንጃ አላውቅም፣ ግን ይቆርጣላል ብዬ አላስብም። ምክንያቱም እርግዝና ነው አይደለም የሚፈልገው። እኔ ድጋሚ እነግራችኋለሁ አብርሃም ጥሩ ነገር አይደለም እያደረገ ያለው። ጥሩ ነገር እያደረገ ካልሆነ እኔ ዞትር እየመጣ እነግራችኋለሁ። ዞትር እየመጣ አብርሃም እናገራለሁ። ምንም ነገር እናንተ ልታርጉኝ አትችሉም። ጓደኛዬ ነው ማለት ያን ያህል በቃ ብዙ ነገር ባልናሳልፍም በጣም በቃ ጓደኛዬ ነው። ግን መጥፎ ነገር ሲያደርግ ደግሞ መናገር ግዴታ አለብኝ። እንዴ መጥፎ ነገር አይደለም በቃ የሚያደርገው ነገር ትክክል አይደለም። የሚያደርገው ነገር እያራመደ ያለው ነገር ለኦዲየንስም እያሳየው ነገር ዝሙት ነገር ነው። በቃ ቢያንስ እኔ ሁለታችሁም ማለት የመጨረሻ አንድ ነገር ልንገራችሁና ላሳልፍላችሁና ለአብርሃምም ለሄርሜላም በቃ በዙሪያም ሰዎች ላላችሁ ሰዎች እስቲ ቢያንስ ለሰው እንኳን ክብር ባይኖራችሁ ለፈጣሪ ቢያንስ እስቲ ክብር አሳዩ። ክብር ይኖራችሁ እስቲ በየትኛውም ነገር ዝም ብላችሁ የምታችሁ መነፋረቅ መጨመላለቅ ምናምን ነገር በቃ ይብቃ። እስቲ ተወት አድርጉት እስቲ በቃ ለቅ አድርጉት እስቲ የራሳችሁን ኑሮ ከዚህ ጭቅጭቅ ወጣችሁ የሆነ እስቲ በቃ መዝናናት ምናምን ነገር አብርሃምም እንደ ድሮ እንደ ሄርሜላ ጋር መዝናናት፣ ሩትም ከልጅሽ ጋር እንደፈለግሽ መዝናናት ምናምን ነገር እኛም ከፈለግሽ ጥሪን አዝናንኛል እኛም ከፈለግሽ እንደዝናናሻል ማለት ፈቃደኛ ከሆንሽ በቃ ሌላ ነገር ምናምን ነገር በቃ ተውት አድርጉት እስቲ ለጊዜው ትንሽ እስቲ ሚዲያውን በረድ ይበል እንዳለ ሁሉም ህፃኑ ምኑም አዋቂው ምኑም እየተነሳ ምናምን በቃ ሁሉም ሩታ ላይ ነው የሚወርደው። በተለይ አብዛኛው በተለይ ሩታ ላይ ነው የሚወርደው። ምናልባት ሴት ስለሆነች ሊሆን ይችላል፣ ግን ከወንድ በላይ በጣም ጠንካራ ነች። ከአብርሃም በላይ በጣም ጠንካራ ነች። ስለሆነ ለመናገር ማለት ነው ልጇን አንቀበራ እያሳደገኝ ያለችው ልዑልን ማለት ነው። ልዑልና ሩታ ወደፊት እንደምትሉት ሩትና ልዑል ወደፊት ሰላም ከናንተ ጋር ይሁን። መጥፎ ነገር ከናንተ ያርቅላችሁ እግዚአብሔር። የምሬ ነው የምልሽ። መጥፎ ነገር ህይወትሽ የሚበጣበጥ ነገር ካለ እግዚአብሔር ዳር ያድርግልሽ። እኛ ከዚህ በላይ እኔ መናገር እንፈልገው ነገር የለም። ያው ማስተላለፍ እንፈልገው ነገር ነበረ እና ለኦዲየንስም መስጠት የምፈልገው የሆነ መልስ ነበረ። እሱን ለእናንተ ሰጥቻለሁ ማለት ነው። ከዚህ በላይ ማውራት አልፈልግም። እኛ ተናገሪ መባል ስለማልፈልግ ከዚህ በላይ ማውራት አልፈልግም እና የኔ ውድ ቤተሰቦቻችን በያላችሁበት ሰላምና ፍቅር ይብዛላችሁ። እንግዲህ እስቲ በሌላ ነገር የምንገናኝ ይሆናል። እግዚአብሔር ፈቅዶ በጥሩ ነገር እንመጣለን ብዬ አስባለሁኝ። እንግዲህ ሰላም ሁኑልኝ። በውስጡም ለምትመክሩኝ ሰዎች በአጠቃላይ እግዚአብሔርም ከልቤ ነው ወዳችሁ፣ ከልቤ ነው አመሰግነው። በያላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ሰላም ይፍጠርላችሁ። እንገናኛለን ማለት ያው በቪዲዮ እንገናኛለን። ሰላም ሁኑልኝ።